አቶ ደረጀ በስተመጨረሻ ዳጣ ላይ ከባድ ጩኸትና እንዲሁም ደግሞ ያልጠበቀችውን ነገር ተናገራት። ወይዘሮ ማርታ ነገሩ ምንድነው? እንደዚህ ዳጣን ተነስተህ ልትቆጣት የቻልከው ብላ ስትናገር፣ ናታን ደግሞ የተፈጠረውን ነገር በሙሉ እማዬ እኔ ስሙን እንድናት እወድሻለሁኝ እያልኩኝ መናገር ያለብኝን ነገር ሳልናገር መቅረቴ ከባድና ያልተፈለገ ስህተት እንደሚፈጠር አውቃለሁ። ባለፈው ችግሮችንና ነገሮችን እያወቅኩኝ ከአንቺ ተደብቄ ብዙ ነገር መክሬሽ ነበር እማዬ። ዛሬ ላይ ግን የሰማሁትን እውነትና ትክክል ልነግርሽ እወዳለሁኝ ብሎ ሲላት በጣም ደነገጠችና የኔ ልጅ ናታን ምንድን ነው እየተፈጠረ ያለውና እየሆነ ያለው ነገር? ንገረኝ እውነታውን። ከዚህ በላይ እኔ እየሆነ ያለውንና እየተፈጠረ ያለውን ነገር መቋቋም አልችልም ብላ አለች። ከዛ እሺ እማዬ አለና ዳጣ ያባዬ ልጅ ናት ምን ብላ ስትጮህ፣ ናታንም ቆይታውን ከአቶ ደረጀ ጋር አድርጎ ደረጀም ወደ መኝታ ክፍል ገብቶ ነበርና ወደ ሳሎን ሲንጫጩና ድምጽ ሲሰማ እየበረረ መጣና የተፈጠረውን ነገር ሲሰማ፣ ናታን እኔ እናንተ እኮ መኪና ውስጥ እያወራን ይመስለኝ ነበር። አንተ ግን ምን አይነት ቅሌትና ብልግና ነው እንደዚህ ሰተት ብለህ ለወይዘሮ ማርታ መተህ ትዳራችን እንዲበላሽና እንዲበጠበጥ የምታደርገው? ቢያንስ ዳጣ እኮ ላንተ የነገረችህ ሚስጥር ነው። ሚስጥሯን እንዴት መጠበቅ ያቅታሃል ብሎ ሲያፋጥጠው፣ እንዲ አባዬ እኔ ምን አጠፋሁ? ያጠፋሁት ነገር ምንድን ነው? ምንም ቢሆን ምንም እኮ ዳጣ ትልቅ ስህተትና ከባድ ነገር ሰርታለች። አቢጌልና ውሃ እህቶቿ መሆኗን እያወቀች እንዲሁም ደግሞ አንተ አባቷ መሆኗን እያወቀች በጣም እየቀለደችና እየተጫወተች ነበር። ይሄ ደግሞ ትልቅ ስህተትና ቅሌት ነው ብሎ ሲናገር፣ ወይ ይሄማ በጣም የሚያሳዝንና የሚያሳፍር ነገር ነው። ናታንዬ አንተ ጥሩና መልካም ነገር ነው ያደረከው። ምንም ቢፈጠር ምንም ያደረካቸው ነገሮች በሙሉ ልክ ናቸው። ስለዚህ አንድም ሁለቴም የደረጀ ሁኔታና ጭንቀት ሰሞኑን ሌላ ነገር እንዳለ አስቤ ነበር። እሱ ግን ይሄን ነገር መናገርም አልፈለገም። ያሳፍራል በጣም ይሄ በጣም ነውር ነው፣ ትልቅ ቅሌት ነው እያለ ብቻውን መቃጠልና መናደድ ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ ከሚባለው በላይ አበደችና ጨለለች። ቆይ እዚህ ቤት ምን እየተካሄደ ነው ያለው? ምን እየተደረገ ነው ያለው? ደሬ የተፈጠሩትን ነገሮች በሙሉ እያንዳንዱ እንድታስረዳኝ እፈልጋለሁ። ሁል ጊዜ በውሸትና አስመስሎ መኖር ሰልችቶኛል ብላ ስትለው፣ ማርታ ይህን ያክል እኔን ልታምንኝ አትችይም እንዴ ብሎ ሲላት፣ አይ አሁንማ እየተፈጠረ ያለው ነገር እንዳምንህም ቀርቶ አይደለም እንድረዳህም እድል እየሰጠኸኝ አይደለም ብላ ጮኸችበት። ናታንም የተናገረው ንግግር በጣም ዳጣን ልቧን ሰበራትና ከአንተ ጋር ይህን ያክል ጊዜ መቀጠሌና አብሬ መሆኔ በጣም አናዶኛል። ናታን ምንም ቢሆን እኮ ሚስጥሬን መጠበቅ ነበረብህ። ይሄ ደግሞ ራስ ወዳድነትን ነው። ስለዚህ አንተ በጣም ልታስፈልገኝም ሆነ ከአንተ ጋር ህይወትን ምርጫ ላደርግ አልችልም ብላ ስትለው፣ ናታንም ዳጣን መለመን ጀመረ። ወይዘሮ ማርታም ደግሞ እኔ እኮ ሰሞኑን አቢጌል እማዬ ብር ስጭኝ፣ ብር ፈልጋለሁ ና ማን ነው ዳጣንንና ሰላምዬን የዲኤንኤ ምርመራ እንዲደረግ እፈልጋለሁ እያለች አለችው። እውነቷን ነው። አቢጌል ሲጀመር ሁሉንም ነገር የተናገረችው ትክክል ናት። ግን እኔ ሁሌ ክፉ ነሽ፣ ሁሌ እንድነሽ እያልኩ እሷን ባለመረዳቴ በጣም 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 አፍር ያለሁኝ ብላ ቀወጠችው ማለት ነው። አቶ ደረጀ ከሚባለው በላይ
በጣም በሚያሳዝንና ልብ በሚነካ መልኩ ስለተሰበረች ልቧ በፍጹም ማመንም ሆነ እንዲሁም ደግሞ መረዳትም አልፈለገችም ማለት ነው። አቢጌል አሁንም ቢሆን እናቷን የዲኤንኤ ውጤቱን አምጥቼ አሳይሻለሁ፣ ገንዘብ ከሰጠሽኝ፣ ካልሰጠሽኝ ግን ይሄን ነገር በጭራሽ ማድረግ አልችልም፣ እድሜ ዘላለማችሁን እንድትሰቃዩና ችግር እንዲደፋባችሁ ነው የሚፈጠረው። ስለዚህ ከጎንሽ ሁኜ ልገዝሽ ባልኩ እንዴት እንደዚህ ትያለሽ? እማዬ አንቺ መቼም ቢሆን መቼም ሊገባሽ አይችልም። እያንዳንዱ ይሄን ዋጋና መስዋዕት የምከፍለው ለአንቺ መሆኑን ስታውቂ የዛን የምትረጂ ይሆናል ብላ አለቻት። ከዛ አቢጌልም ከእናቷ በግድ ገንዘብ ለመቀበል ወስናለች ማለት ነው። ወይዘሮ ማርታም አሁን ላይ ደግሞ ናታን መጥቶ እውነታውን አፍረጥርጦ ሲነግራት እራሷን ማመን አቅቷታል። ይሄ ነገር ወዴት እያመራ ነው? ወዴት እየሄድኩ ነው? ምን አይነት ቅሌትና ውርደት ነው? ምን አይነት ጉር ነው የተሸከምኩት? እያለች ራሷን መቆጣጠር እና እንዲሁም ደግሞ እየሆነ ያለው ነገር ከባድና አደገኛ ጥያቄ ፈጥሮባታል ማለት ነው። ሰላምዬ እንግዲህ ለዳጣ የተለያዩ ምግብ እየሰራች እንዲሁም ደግሞ ከአጠገቧ ሁና እየተንከባከበቻትና የእናትነትን ፍቅር እየሰጠቻት ትገኛለች። ዳጣ ደግሞ ጠርጥራ ለአቶ ደረጀ መናገር ጀመረች። እኔ ምለው አባዬ ብታይ እኮ የምትሰራው ምግብ እንዲሁም ደግሞ የምትንከባከበኝ መንከባከብ፣ የምታበላኝ ምግብ በጣም ይለያል። እማዬ አንቺ የማትጠረጥሪ ሆነች ነው እንጂ ዳጣና ሰላም እናትና ልጅ ናቸው። ቆይ ለምንድን ነው ግን እስካሁን ድረስ ሰላም ታንዴ ሁለቴ የራሷን ስታ ሆስፒታል ገባች። ሆስፒታል ከገባችን በኋላ ሁል ጊዜ ዳጣ 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 እያለች የምትለው እሷን ነው። ቆይ ይሄ ነገር ምንድን ነው? ያለ ማጣራቴ በጣም ስህተት ነው። ካሁን በኋላ ሁሉንም ነገር አጣርቼ ደርስበታለሁ። እኔ አቢጌል አይደለሁም፣ ሁሉንም ነገር አሸንፋለሁ እያለች ስትፎክር፣ አዎ እናሸንፋለን ብላ ውሃዬ ሙድ ስትይዝባት ደግሞ ደነገጠችና አይ ይህ ዛሬውማ ይለያል የጉር ነው ብላ ውሃን ከዛ ቦታ ጫማዋን ጥላ ስታባረራት ውሃዬም እየበረረች ወደ ታች ወረደችና እማዬ ዛሬ እኮ ናታንና ዳጣን ተቃቅፈው ሲሳሳሙ አይቼ ነበረ ብላ አለች። እንደውም ባልና ሚስት ናቸው እንዴ ብላ ስትል ደነገጠኝ ማለት ነው። ይሄ ምንድን ነው? ምጥን ጋር አብረው ቁጭ ብለው አርጆን እንግዲህ በተደጋጋሚ ኤቢን መንገድ ላይ እየጠበቀ እሷ እንደሚያፈቅራትና እንደሚወዳት እሷ ስላልተረዳችው ግን ምጥንና ውሃ አይዞህ ናፍቃህ ነው እንዴ እያሉ እያጽናኑት ይገኛሉ። እሱም ደግሞ በፍቅሯ ወጥመድ ውስጥ ገብቶ ደምን ባያነባ ይገኛል። አቢጌል አርጆንን የምትፈልገው ለጥቅም ብቻና ብቻ ነው። በቃ እቃ እንዲያመጣላት የምፈልገውን ነገር እንዳቀርብላት እንደዚህ አድርግ ስትለው ያን ነገር እንዲያደርግላት ብቻ ነው የምፈልገው። ይህን ነገር ደግሞ ከሚባለው በላይ እሱ ስልችት ምርር ብሎት የዘንድሮው ሴት ተለየ ነው። ኤቢ እኔ በፍቅርሽ ፍንድት ብዬ ልሞት ነው፣ አንቺ ግን ለእኔ ምንም አይነት ስሜት የለሽም። ይሄ ደግሞ በጣም አስቸጋሪና ከባድ ስህተት ነው ብሎ ተናገረ ማለት ነው። ወይዘሮ ማርታ ናታንን የመጨረሻ እንደ ጥያቄ የጠየቀችው ነገር ቢኖር እኔም ብልህ ናታን አባትህ ጋር እያወራህ ነው ወይ? አባትህ ደህና ነው ወይ ብላ ስትለው አዎ በጣም ደህና ነው ማየ ምንድን ነው ምናምን እያለ አላት። አረ ምንም የኔ ልጅ እንግዲያውስ እውነቱን ስነግርህ አንተ በጣም ለየት ያልክና እጅግ በጣም በጥበብ የተሞላህ መልካም ልጄ ነህ። አንድ ቀንም እምቢ ብለኸኝም አታውቅም። ብዙ ነገር አዝዥህ እሺ እማዬ ብለህ ታኮራኛለህ። ታዲያ አሁን ምንድን ነው የቸገረሽ ነገር ብሎ ሲላት የቸገረኝ ነገር ሳይሆን እንዴት ነው ነገሩ? ቆይ አንተ ለምንድን ነው ኤቢን ጸባዋን አስተካክልላታለሁኝ ካጠገቧ ሁኜ እንትን እላታለሁ እያልክ ስትል አሁን በመጨረሻ ሁሉንም ነገር እርግፍግፍ አድርገህ ትተኸዋል። ይሄ ደግሞ ምንድን ነው? እኔ እኮ ልጄን ወደ ጥሩ ወደ መልካም ነገር እንድትመልስልኝ እፈልጋለሁ ብላለችው። እማዬ እውነቱን ለመናገር እኔ ምንም ያደረግኩት ነገር የለም።
ኤቢ ደግሞ ልትረዳኝ እፈልጋለሁ፣ ሁሉንም ነገር እኔ ብቻ የማደርግ ከሆነ ይሄ በጣም ስህተት ነው ብሎ አላት። ከዛ ለማንኛውም አትጨናነቂ፣ የቻልኩትን ያክል ለማድረግ እሞክራለሁ፣ ግን እሷም እንድታገዘኝ መሆን አለበት። ብቻዬን እኮ የምለውጠውም የምቀይረውም ነገር ላይኖር ይችላል ብሎ ተናገረ ማለት ነው። ወይዘሮ ማርታና አቶ ደሬ እንግዲህ ስለ ሰላም መጨረሻ እያወሩ ይገኛሉ። እሱም ምንድን ነው ሰላምዬ ምጥ ላይ ሲሆን ያስረገዘኝን ሰውዬ አፈርጠዋለሁ ብላ ወስናለች። ይህንንም ነገር በጉጉት እየጠበቁ ይገኛሉ። ዳጣም ቢሆን እንደው እማዬ እውነቱን ስነግርሽ አሁን ሰላምዬን አስገድዶ ከሆነ እንደዚህ የደፈራት መሽኛውን በስለት ቢላዋ ነው ምቆርጠው ብላ ስትል ውሃ አጠገቧ ስለነበረ አንቺ ጉረኛ፣ አንቺ ነውረኛ፣ አረባክሽ ዝም በይ እንዴ ምን ሆነሻል እያለች ማርታ ዳጣን መቆጣት ጀመረች። ዳጣም ደግሞ ከሚባለው በላይ እንዴ ምን ሆነሻል እማዬ፣ እውነታውን እኮ ነው የምናገረው። መቼም ሰላም የፈራችውና ይሄን ነገር መናገር ያልፈለገችው ያለ ምክንያት አይደለም። አረባክሽ ልጅ ፊት የሚወራውን እና የማይወራውን ላይ ተሾቄ አሁን ቀጥታ ሂጅና ሰላምን ስታያት ገብተሽ ረፊ ተኚ፣ ምንም ስራ የለም ብለሽ ባያት ብላ አለቻት። እንዴም አየ ሁሉንም ስራ እኔ ሰርቸዋለሁ ብታይ፣ ሁሉንም ነገር እንዲህ አድርጌዋለሁ እያለች ለወይዘሮ ማርታ መናገር ጀመረች። ማርታም የኔ ጉረኛ እያለች ከዳጣ ጋር ሳቅና ጨዋታዋን ቀጠለች። ሰላምዬ ለዳጣ እንግዲህ እሷ በማታውቀው መልኩ እንደ እናት እየተንከባከበቻትና ካጠገቧ ሁና እንትን ለማለት ሞክራለች። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ በድጋሚ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።